ብዙ ጊዜ ሰዎች ራሳቸውን ለማስከበር ረጅም ርቀት ሲሄዱ ትመለከታላችሁ። የሰው ልጅ በትክክል ተከበረ የሚባለው ክብርን ከሰው መጠየቅ ያቆመ ጊዜ ነው። ስለ ጮኻችሁ ብቻ ክብርን አታገኙትም። አቅም እንዳላችሁ ማሳየታችሁም ያንን የፈለጋችሁትን ክብር ያመጣላችኋል ማለት አይደለም። በጣም ቅን ስለሆናችሁ ወይንም ደግሞ በበጎነትና በደግነታችሁ እከበራለሁ ብላችሁ የምታስቡ ትኖራላችሁ። እሱ ደግሞ እዚህ ዓለም ላይ አይሰራም። ዋጋዬንም ለእያንዳንዱ ሰው አስመሰክራለሁ፣ ልኬ ማወቅ አለባቸው ብላችሁ ከተንቀሳቀሳችሁ እሱም ትክክለኛው መንገድ ሳይሆን ይቀራል። የሰው ልጅ የምርም እናንተን እያከበረ የሚመጣው እናንተን ተመልክቶ አይ ከዚህ ሰው ጋር ምንም አይነት ጥል አልፈልግም ወይንም ደግሞ ምንም የማያግባባኝ ነገር አልፈልግም ብሎ ሲያስብ ነው። ይህ ማለት ለእናንተ ፕሬዘንስ የራሱ የሆነ ዋጋ አለው ማለት ነው። ሰላም ጤና ይስጥልን ተከበራችሁ የፍራንክ ሮዝ ቻናል ቤተሰቦች፣ ዛሬ የምንመለከተው ስለ ክብር ይሆናል። ታዋቂው ፈላስፋ ዲፕሎማትና ጸሐፊ የነበረው ኒኮሎ ማኪያቬሊ ስለ ክብር እና ስለ ሰው ልጅ ባህሪ እንዲህ ብሎ ተናግሮ ነበር። የሰው ልጅ ቅንነታችሁ ብቻ ተመልክቶ አያከብራችሁም። ቅንነት ያለምንም ገደብ እናንተን ያስንቃችኋል። ምን ያህል ድረስ መታገስ እንደምትችሉ ይፈትኗችኋል። እያንዳንዱ በትዕግስት ልለፈው ብላችሁ ያሰባችሁትን አጋጣሚ እንዳለ ለራሳችሁ እየተጠቀሙ ይመጣሉ። ለዚህ ነው አንድ ሰው ሙሉ ነገራችሁ አሟጣችሁ ማለትም ያላችሁ ሰዓት፣ ያላችሁ ኢነርጂ፣ ያላችሁ አቅም እንዳለ ካስረከባችሁት በኋላ ልክ ተጠቅሞ እንደሚጥሉት ሹክ አድርገው የሚመለከቷችሁ። አሁን ይህንን የሚያደርጉት እነሱ ክፉ ሰው ስለሆኑ ወይንም ደግሞ ጨካኝ ስለሆኑ አይደለም። በቃ የሰው ልጅ ስለሆኑ ነው። የሰው ልጅ ደግሞ ለቅንነት ብቻ ሳይሆን ለኃይልም ምላሽ መስጠት ይጀምራል። ለልግስና ምላሽ እንደሚሰጥ ሁሉ ራስን ለመግዛትም በዛው ልክ ሪስፖንድ እያደረገ ይመጣል። አሁን ታዲያ ፓወር ስላላችሁ አግሬሽን እያልኩ ወይንም ደግሞ ጥቃትን እያመለከትኩ አይደለም። ኃይል ወይንም ፓወር ማለት እርግጠኛ መሆን ማለት ነው። የራሳችሁን መስመሮች ማወቃችሁ፣ የራሳችሁን ገደቦች ማወቃችሁ። ሰዎች ምቾት የማይሰጥ ነገር ቢሆንባቸው እንኳን ለራሳችሁ ያሰመራችሁት መስመር ከሆነ በዛ መስመራችሁ ላይ መጽናታችሁ ነው። የሰው ልጅ ተቀባይነት የምትፈልጉ አይነት ሰው አትሁኑ። ሰዎች እናንተ ተቀበላችሁ አልተቀበላችሁም ምንም የሚመለከታችሁ ነገር አይደለም። በተጨማሪም ደግሞ እናንተን ክብር የሌለበት ብላችሁ ያሰባችሁት ቦታ ትታችሁ ለመሄድ ምንም የምትፈሩ ሰዎች አትሁኑ። ሁልጊዜም ቢሆን ከክብር ጋር የተገናኘ ነገር መሆን የለበትም እኮ። የእናንተ ቪዥን ሳፖርት የማያደርግ ወይንም ደግሞ ወደዛ የማያስጠጋችሁ ማንኛውም ነገር ለመተው ዝግጁ ናችሁ። ይህ እርምጃ ብቻ በእናንተና በዓለም መካከል ያለው ግንኙነት በትልቁ እየለወጠው ይመጣል። ለመስማት ብላችሁ መጮህ አይጠበቅባችሁም። ለመከበር ብላችሁም የራሳችሁን ዋጋ ለሰዎች ማሳየት የለባችሁም። ነገር ግን ራሳችሁን የምትመለከቱበትና ራሳችሁን የምትይዙበት መንገድ የእናንተ ዋጋ ልብ ያላለና እናንተን እየናቀ ያለ ሰው እየታገላችሁ የመቀጠል ምንም አይነት ትሬንድ እንደሌላችሁ ስታዩ የዛኔ የሰው ልጅ እናንተ ማክበር ይጀምራል። በጣም ብዙ ሰው ጨዋታው የሚጥሰው እዚህ ነጥብ ላይ ነው። ሌሎች ሰዎች ጥሏቸው እንዳይሄዱ ብለው ሄደው ከነሱ ጋር ጥብቅ ማለት ይፈልጋሉ። ማስረዳት የሌለባቸው የማይጠበቅባቸው ነገር ሰዎች እንዳይቀየሙኝ ብለው በማሰብ ብቻ ያስረዳሉ። ከሁሉም በላይ የሚያስፈራቸው ነገር ደግሞ የሰው ልጆች እኔን ባይረዱኝስ ብለው መስጋት ሲጀምሩ ነው። በዛ ሰዓት ላይ ያላቸው ኃይል እንዳለ ከእነሱ ወጥቷል ማለት ነው። ኃይላቸው አሳልፎ የሰው ልጅ ላይ አስቀምጦታል። አሁን ታዲያ ያንን ኃይል መልሼ ማግኘት ፈልጋለሁ፣ እንዴት ነው የማደርገው ካላችሁ፣ የሰው ልጅ እናንተን ቢቀበላችሁም ባይቀበላችሁም አይመለከተኝም በሚል አቲቲዩድ ወይንም አመለካከት ውስጥ ብትራመዱ ኖሮ የዛኔ እናንተ ትክክለኛ ቦታ ላይ ተቀምጧችኋል ይባላል። በዚህ ሰዓት ነው የሰው ልጅ እናንተ ልዩ መሆናችሁ እያወቁ የሚመጡት። ያ የኤነርጂ ሼፍ ይሰማቸዋል። እነሱን ለመማረክ ወይንም እነሱን ለማስደመም እያደረጋችሁ አለመሆኑ ሲገነዘቡ እናንተ ከፍ አድርጎ መመልከት ይጀምራሉ። ምክንያቱም እናንተ እነሱን ከፍ እያደረጋችሁ እየተመለከታችሁ አይደለም። ከመጡም ይምጡ ከሄዱም ሂዱ አይነት አመለካከት ይዛችኋልና ከሰው ልጆች ጋር ግንኙነት እየፈለጋችሁ አይደለም። መግባባት የምትፈልጉትን ሰው እንኳን ካለ በእናንተ ምርጫ የተመሰረተ ይሆናል። ስለዚህ ያንን ሰው ፈልጋችሁ ወይንም መርጣችሁ ነው ማናገር ወይንም ከዛ ሰው ጋር መዋል የፈለጋችሁት።
ለንቀት ምንም አይነት ቦታ የላችሁም። ንቀት የቀላቀለ ንግግር የሚናገር ሰው እያንዳንዱን ማለት ይቻላል ቀስ በቀስ ከህይወታችሁ እያወጣችሁ ትመጣላችሁ። ለዚህ ነው የማኪያቬሊ ትምህርት በጣም አስፈላጊ ነው የሚባለው። ክሩል ወይም ጨካኝ አስተማሪ ይላል። ጭካኔ እያሳየ ነው። ለምንድነው የሰው ልጅ እንዲህ ማድረግ ያለብን ብሎ ብዙም ይጠይቀዋል። ማኪያቬሊ ግን ጭካኔ ሳይሆን እያሳየ ያለው ክላሪቲ ወይንም ግልጸኝነትን ወይንም ደግሞ አንድን ነገር በደንብ ግልጽ አድርጎ ማወቅና መረዳት ነው የሚያስተምረው። አንድ ክፍል ውስጥ ስትገቡ ያንን ክፍል በደንብ አድርጋችሁ ማንበብ አለባችሁ ይላል። ሰውየው ፈላስፋና ጸሐፊ ከመሆኑም በፊት ፖለቲሽን ነበረ። ስለዚህ እሱን ማድመጥ አይከፋም። የሰው ልጅ መቼ መናገር እንዳለበት፣ መቼ ዝም ማለት እንዳለበት ሁሉም ነገር ጠንቅቆ ሊያውቅ ይገባል። እነዚህ ነገሮች እንኳን ሲያደርግ በእርጋታ መንፈስ ውስጥ መሆን አለበት። ኃይል የሚባለው ሬስፔክት ወይንም ደግሞ ክብርም የሚባለው ነገር ይሄ እኮ ነው። ክላውን ወይንም ቀልደኛ መሆን ታቆማላችሁ። ይሄ ጆከር የሚሉት ወይንም ደግሞ ቀልደኛ የሚሉት ሁሉም ሰው ለማስደሰት የሚሞክር ሰው አለ አይደል? እንደዛ መሆን ታቆማላችሁ። የሰው ልጅ እናንተ እያከበረ የሚመጣው ለማንም ብላችሁ ምንም አይነት ባህሪ እንደማታሳዩ የተረዳ ጊዜ ነው። አንድ ክፍል ውስጥ የተሰበሰቡ ሰዎች ስትመለከቱ ከእነሱ ውስጥ ጸጥ ያለው ሰው ከሁሉም የበላይ ስልጣን ያለው ሰው ነው ይባላል። አንዳንዴ ባወራ ወይንም ደግሞ ነገሮች ባስረዳ ብቻ አይደለም የምታደርጉት ነገር ወቁ እንጂ ዝም ብትሉ ትከበራላችሁ። ራሳችሁን በማይሆን ቦታ ላይ ካገኛችሁት ሰዎች እኔን በትክክለኛው መንገድ እንዲመለከቱኝ ብላችሁ ልታስረዱ አይገባም። እያንዳንዱ እንቅስቃሴያችሁ ግዴታ መታወቅ የለበትም። አንዳንዴ እንደዛ ለፍታችሁ አስረድታችሁ እንኳን አሁንም ሰዎች በዛ መነጽር ሳይመለከታችሁ ይቀራሉ። ስለዚህ ተወት ማድረጉ ልመዱ። አንዳንዴ ዝምታችሁ ሲበዛ እያንዳንዱን እንቅስቃሴያችሁ ለሰዎች ማስረዳት ስታቆሙ ሰዎች ስለእናንተ ማወቅ እየፈለጉ ውስጣቸው ያለ ጥያቄ እየበዛ ይመጣል። እብድ ሲሰድባችሁ ዞር ብላችሁ አትመለከቱትም። እብድ እንደሆነ ታውቃላችሁ። ሰው ሲሰድባችሁ ልክ እንደ እብድ እዩት ብያችኋለሁ። አሁንም ተመሳሳይ ፕሪንሲፕል ወይንም መርህ እንድትጠቀሙ ነው የምፈልገው። ምንም አይነት ነገር እናንተ ሊበጠብጥ አይገባም። ውጫዊ የሆነ ማንኛውም ነገር እናንተ ሊያንቀሳቅስ ወይም ደግሞ ሊያንቀጠቅጥ አይገባም። ሰዎች እናንተን ተመልክተው ብዙ ጥያቄዎች ስለ ራሳቸው እንዲጠይቁ ማድረግ መቻል አለባችሁ። እንዴት ነው ሁሌ ረጋ ሊል የቻለው? ያ ሰው እንደዛ ንቆት ሲያልፍ እኮ ምንም አልመሰለውም። ረስቶታል። እንዴት ነው እንደዚህ አይነት ሰከን ያለ አቲቲዩድ ወይንም አመለካከት ያለው እያሉ ይመጣሉ። እንዲህ አይነት ባህሪ ለእነሱ አስፈሪ እየሆነባቸው ይመጣል። አይ ከዚህ ሰው ጋርማ ምንም መነካካት አልፈልግም በሚሉበት ደረጃ ላይ ይደርሳሉ። እናንተ እነሱን የማስፈራራት ምንም አይነት ኢንቴንሽን ወይንም ፍላጎት የላችሁም። ነገር ግን ራሳችሁን በጣም ስለገዛችሁ ያ ራሳችሁን የገዛችሁበት መንገድ እነሱን እያስደነገጠ ይመጣል። ዓለምን የሞላው በራሱ የማይተማመን ሕዝብ ነው። ስለዚህ እናንተ በራሳችሁ ተማምናችሁ ምንም የምታፍሩበት ነገር ሳይኖራችሁ ሲቀር እና በዛ አቲቲዩድ ውስጥ ስትሄዱ ሁሉም ሰው እናንተ ልብ ማለት ይጀምራል። ከሰው ልጅ ባህሪዎች ውስጥ አንዱ ቴስቲንግ ወይም መፈተን ነው ብያችኋለሁ። ይህ ሰው ምን ያህል ድረስ ሊታገሰኝ ይችላል ብለው ማሰብ ይፈልጋሉ። ስለዚህ እናንተን ማስጠጋት ወደ ቻሉበት ጠርዝ ድረስ እንደምንም ብለው እየገፉ እዛ ጋር ያደርሷችኋል። አሁን ያ ያህል እየገፉ የሚያደርሷችሁ ለምንድን ነው? ለምንድን ነው የሚፈታተኑኝ ካላችሁ ስለሚጠሏችሁ አይደለም። አንዳንድ ጊዜ አስተውሎም የሚያደርጉት ነገር እኮ አይደለም። ሰብኮንሺየስ ወይም በውስጥ ስሜት ይህ ሰው ምን ያህል ሊታገሰኝ ይችላል የሚለው ማወቅ ስለሚፈልጉ ብቻ ነው። ከእናንተ ጋር ብቻ የሚገናኝ ነገር አይደለም። በቃ የሰው ልጅ ባህሪ ነው። እያንዳንዱ ሰው በዚህ መንገድ ይፈትናሉ። እርስ በርሱ የሰው ልጅ እየተፈታተነ ነው የሚሄደው። ታዲያ አሁን እነዚህ ፈተናዎች እናንተ ጋር መምጣታቸው አይቀርም። በዛ ሰዓትም እናንተ ምንም ሼክ ካልሆናችሁ ወይንም ካልተናወጣችሁ ወይንም ደግሞ ምንም የሚያንቀሳቅሳችሁ ነገር እንደሌለ ልብ ሲሉ ወዲያውኑ ገደብ ለይተው አውቀውታል ማለት ነው። መስመራችን ነች ይላሉ። ከዚህ በኋላ እናንተ የሚንቋችሁ ሰዎች አይሆኑም። ታዲያ እናንተ አትናቁኝ ብላችሁ ወይንም ደግሞ አስፈራርታችሁ አሊያም ደግሞ ኃይላችሁን አሳይታችሁ አይደለም። እነሱ በውስጣቸው ይሄ ሰው ከናቁት ብዙ መዘዞች ይመጣሉ ብሎ ስላሰቡ ነው።
ታዲያ አሁን እነዛ መዘዝ ብለው ያሰቧችሁ ነገሮች ግዴታ የሚታዩ ነገሮች መሆን የለባቸውም። ምናልባትም መዘዝ ወይንም አግሬሲቭ መናደድን አሊያም ደግሞ ቫይለንት መሆን ወይንም ጥቃትን መሰንዘር እያልኩ እንዳይመስላችሁ። አንዳንድ ጊዜ የሰው ልጅ በጣም አጥብቆ ሊጎዳ የሚችለው መዘዝ ሳይለንስ ወይንም ዝምታ፣ ዲስታንስ ወይንም ርቀት ወይንም ደግሞ ዲስረስት ወይንም በሶስተኛ ደረጃ እዛ ሰው ላይ ያላችሁ ፍላጎት ስታጡ ያንን ሰው እየጎዳ ይመጣል። ትልቁ ኮንስኪዩስ ወይንም ውጤት የሚባለው እሱ ነው። ሁሌም ቢሆን ለሰው ልጅ ክፋት ከሆናችሁ ማለትም ደግሞ ራሳችሁን አቬሌብል ወይንም ሁሌም የተገኙ አድርጋችሁ ሁሌም ቢሆን ልታገኙ ትችላላችሁ የምትሉ አይነት ሰዎች ብትሆኑ ይሄ ሰው መቼም ቢሆን የትም አይሄድም ብለው የሚያስባችሁ ትሆናላችሁ። አንዳንድ ነገር ደግሞ እንደምንም አድርጋችሁ ብትጠቀሙት ምንም እንደማይሆን ከተገነዘባችሁ ያንን ነገር ማድረጋችሁን አይቀርም አይደል? እስከመጨረሻው ጥግ ድረስ ትፈታተኑታላችሁ። የሰው ልጅ እርስ በርሱ እያደረገ ያለው ነገር ተመሳሳይ ነው። ይቅር ማለትም ቢሆን ቦታ አለው። ሁሌም ቢሆን የሰው ልጅ ይቅር ማለት ትችላላችሁ። ነገር ግን ይቅር ያልኩት ሰው እንዳለ ወደ ህይወታችሁ መመለስ አለበት ከተባለ ግን ትክክለኛ ነገር አይመስለኝም። አንዳንድ ሰው ይቅር ብላችሁ እዛው እንደራቀ ማስቀረት መቻል አለባችሁ። በቃ ግዴታ አንድ ነገር እኮ በህይወት ውስጥ መንቀሳቀስ የለባችሁም። ለዛ ሰው ምንም አይነት ጥላቻ በውስጣችሁ እንዲቀመጥ አታድርጉ። ያንንም ሰው ከልባችሁ ይቅር በሉት፣ ውደዱት፣ ግን ደግሞ ከራሳችሁ አርቁት። እናንተ የተከበራችሁ የምትመጡት ራሳችሁን ያስቀመጣችሁት መስመር እንዳለና ከዛ መስመር ንቅንቅ እንደማትሉ ሰዎች የተመለከቱ ቀን ነው። አሃ ይሄ ሰው ማጣት አልፈልግም ብለው ማሰብ ይጀምራሉ። ምንም አይነት ሰውን የማትፈልጉ ሰዎች መሆን አለባችሁ። የዛኔ ሰዎች እናንተን ልክ እንደ ሀብት ማየት ይጀምራሉ። ዓለማችን ላይ በጣም ውድ የሚባሉ ነገሮች ለምንድን ነው ውድ የሆኑት? በየቦታው ስለማይገኙ እኮ ነው። በጣም ሊሚትድ ወይንም የተወሰኑ ናቸው። የሚያልቁ ነገሮች ስለሆኑ እነዛ ነገሮች ዋጋቸው ከፍ ይላል። የእናንተም ጊዜና ኢነርጂ ልክ እንደዚህ የፋይናንስ ሪሶርስ የሚያልቅ ሀብት ተመልሎ ይመዘገባል ማለት ነው። ስለዚህ ሰው ከእናንተ ጋር ለማሳለፍ ሲመጣ የሚገዛ ሰው አይደለም። እንደ ማንኛውም ነገር ይወስዳችኋል። ታዲያ ለምንድን ነው አብዛኛው ሰው የሰው ልጅን ክብር ማግኘት ያልቻለው? ለምንድን ነው ያልተከበረው ካላችሁ አለመከበር የሚባለው ነገር ስለማይፈልጉት ብቻ ከዛ ነገር ለመሸሽ ይሞክራሉ። ያንን ሲያደርጉ ደግሞ እነሱ ሳይከበሩ ይቀራል። ግራ የሚያጋባ ይመስላል። ነገር ግን በሁሉም ሰው ልወደድ ስትሉ ሰው እንዳይናቀኝ በቃ ከነሱ ጋር ልግባባ ብላችሁ ስታስቡ የበለጠ ቨነረብል ወይንም ተጋላጭ ትሆናላችሁ። የሰው ልጅ ደግሞ ብዙ ጊዜ ለሚያገኘው ነገር ያን ያህል አመስጋኝ አይደለም። ስለዚህ እየናቃችሁ ይመጣል። ታዲያ አሁን ብዙ ሰው ከሚሰራቸው ስህተቶች መካከል ዲስሪስፔክት ወይንም ንቀት ወይንም ደግሞ አለመከበር የሚባለው ነገር ከሌላ ሰው የሚደመር ይመስለዋል። እውነታ ግን ከተመለከትነው ንቀት የሚጀምረው ከራስ ነው። የሰው ልጅ እኛን እያከበረ ካልመጣ ወይንም ደግሞ እኛን እየናቀ ከመጣ እኛ ራሳችን እንቃለን ወይንም ደግሞ እኛ ራሳችን አላከበርንም ማለት ነው። ይህ ማለት የምትታገሱትን ነገር ለይታችሁ አታውቁም ማለት ነው። ራሳችሁንም የምትንቁት በዛ ነው። ምን አይነት ሰዎች ነው በአካባቢያችሁ ላይ እያስቀመጣችሁ ያላችሁት? ማኪያቬሊ ገና ከመጀመሪያ የተረዳው ነገር ይህ ነበር። ፓወር ወይንም ደግሞ ትክክለኛ የሚባለው ኃይል በጩኸት የምታመጡት ወይንም አስረድታችሁ የምታገኙት ነገር አይደለም። ምንም አይነት ኤክስፕላኔሽን ወይንም ማብራሪያ ሳይኖር ለማንም ሰው ምንም ነገር ማለት ሳይጠበቅባችሁ የምታውቁትና የምትይዙትን ነገር ነው ይላል። ያ ማለት ምን ማለት ነው? እናንተ ውሳኔ ስትወስኑ የምትወስኑበት መንገድ ምንም ንቅንቅ አለማለታችሁ፣ ከመስመራችሁ አለማለፋችሁ። ሰው መጥቶ እናንተ ናቃችሁን በል የዛኔ ምንም አይነት ኢሞሽን ወይንም ስሜት ሳታሳዩ ግን ያቺ ነገር መዝግባችኋታል። ታዲያ አክት ወይንም እርምጃ ማድረግ ሲኖርባችሁ ማድረግ ያለባችሁ ነገር እያከናወናችሁ ታልፉታላችሁ። ታዲያ አሁን ማድረግ ያለባችሁ ነገር ስታደርጉ ያንን ሰው ለመቀበል ብላችሁ አይደለም። ነገር ግን ሪያሊቲያችሁ ወይንም እውነታችሁ ለራሳችሁ ካላችሁ ክብር ጋር እኩል እንዲመጣጠን ስለፈለጋችሁ ነው እንጂ አሁን ብዙ ጊዜ የሚታየው ቀለል ያለ ለምሳሌ ልስጣችሁ። አንድ ሰው እናንተን በማሽሙር ተናግራችሁ ልበል። በአብዛኛው ሰው ምላሽ የሚሆነው ምናልባት ትንሽ ቢደናገጥ እና ሳቅ ቢቀላቅልበት ነው። ሳቅን ሁሉም ነገር መሸፈኛ አድርጎ ይጠቀመዋል። እንበልና እናንተ ልታገኙ ያሰባችሁት ሰው ካገኛችሁት በኋላ አሃ በመጨረሻም በትክክለኛ ሰዓት ላይ መጣ ቢላችሁ በጊዜ ስለመጣችሁ እያመሰገናችሁ ይመስላችኋል።
ነገር ግን ትክክለኛው መልእክት አሽሙር ነው፣ ሌላ ጊዜ አርፍዳችሁ የምትመጡት ነው እያለ ያለው። ታዲያ አሁን በዚህ ሰዓት ላይ አሃ አይደል ምናምን ብላችሁ ማለፍ ትችላላችሁ። ነገር ግን ያ ተገቢ የሚባል ሪስፖንስ ወይንም ምላሽ ነው ወይ ካልን አይደለም። አሁን ዝም ብላችሁታል፣ ጭራሽ ፊት ሰጥታችሁታል። ነገም ደግሞ እናንተን የሚንቅ ሌላ አሽሙር ይዞላችሁ ይመጣል። ታዲያ አሁን በዚህ ሰዓት ላይ ማኪያቬሊ ቢሆን ምን ያደርግ ነበረ ካላችሁ እንደዚህ ብሎ ሲናገሩት ስቲል እነሱ ያሳያል። እርጋታው ብቻ ለሰውየው መልስ ምንም ነገር አይለውም። አይኑን ግን ያየዋል። ምንም አይነት ምላሽ ግን አይሰጠውም። ያ ሰው አሽሙር ሲናገር ከእናንተ የሆነ ሪስፖንስ ወይንም ደግሞ ምላሽ ይጠብቃል። ያንን ምላሽ በአይን ኮንታክት እና ምንም ምላሽ ባለመስጠት ስትመልሱለት ደግሞ ምቾት እየነሳችሁት መጣችሁ ማለት ነው። ለምንድነው ምን አቅብጦኝ ነው ይህንን ነገር የተናገርኩት የሚል ነጥብ ጋር መድረሱ አይቀርም። ምክንያቱም እሱ ለተናገሩ አሽሙር እሱ ራሱ ምላሽ መስጠት አለበት። እናንተ እኮ ምንም አልኩት ብላችሁ ዝም ብላችሁታል። ሁሌም ቢሆን ለምትቆሙለት ዋጋ እየተከፈላችሁ ከሆነ ባደረጋችሁትም ባላደረጋችሁትም ነገር እየሄዳችሁ ይቅርታ የምትጠይቁ ከሆነ አፕሎጃይዘር ይሉታል። በቃ አንድም ነገር ልክ አለው። ማድረግ ካለባችሁ በላይ አታድርጉት ነው። ይቅርታ ማለት እኮ በጣም ጥሩ ነገር ነው። ነገር ግን በጣም ስታበዙት እናንተ ያስነቃችኋል እንጂ ምንም አይጠቅማችሁም። እነዚህ ነገሮች ወይንም እነዚያ ተግባሮች የእናንተ ሶሻል ቫሊዩ ወይንም በማህበረሰብ ውስጥ ያላችሁ ዋጋ ዝቅ እያደረጉ የሚያመጣባችሁ ነገሮች ናቸው። ምክንያቱም ለሰው ልጅ የምትሰጡት ምልክት እናንተ በራሳችሁና በራሳችሁ ላይ ባላችሁ ዋጋ እርግጠኛ እንዳልሆናችሁ እያሳያችሁ ነው። የሰው ልጅ ደግሞ አይደለም እንዲሁ አይነት ጋፕ ወይንም ክፍተት ወይንም እንዲህ አይነት ክፍተቶች አይቶ እንዲሁም እናንተን ለመበዝበዝ የተዘጋጀ ፍጥረት ነው። ቅድም እንዳልኳችሁ ነው። ሁሉም ነገር ፐርሰናል ወይም የግል አይደለም። የሰው ልጅ የተሰራበት ዲዛይን የተደረገበት መንገድ ግን እያንዳንዱ ክፍተት እየፈለገ ኤክስፕሎይት ማድረግ ወይንም ደግሞ መበዝበዝ ነው። አስተውሎ እኮ አይደለም። እናንተ የሚንቋችሁ ነገር ግን በቃ ተፈጥሯችሁ ነው። በዛ መንገድ ነው የሰው ልጅ እየተንቀሳቀሰ የሚሄደው። ታዲያ ይህን ዲፎልት ሞዳቸው ወይንም የተለመደ ባህሪያቸውን ወይንም አውቶፓይሎታቸውን እናንተ ማስቆም የምትችሉት እንዴት ነው? ስቲልነስ ወይንም ጸጥታና ምንም አይነት ሪአክሽን ወይንም ምላሽ አለማሳየት፣ ኢሞሽናችሁ ማጥፋት። የዛኔ እስከ ዛሬ ድረስ በዚህ ባህሪያቸው ሲሄዱ ያገኙትን ባህሪ እዚህ ጋር ሊመለከቱ አልቻሉ። ስለዚህ ደንገጥ ብለው የራሳቸውን አክሽን ወይንም ድርጊት መመልከት ይጀምራሉ። እናንተ ራሳችሁን ማክበራችሁ ሰዎች በዛ ምክንያት እናንተን እያከበራችሁ ሲመጡ ለሶሳይቲ ወይም ለማህበረሰቡ ትልቅ የሚባሉ ትምህርት እያስተማራችሁ ነው ማለት ነው። እናንተ ጋር በምንም አግባብነት ያለፉት መስመር ድጋሚ ሌላ ሰው ጋር ሄደው መሳሳት አይፈልጉም። ባለፈው እንዳደረጉት አሁንም ሄደው የሚያደርጉት ከሆነ መዘዙ ተመሳሳይ እንደሚሆን እያሰቡ ይመጣሉ። ስለዚህ በሰው ልጅ መከበር ስታስቡ ሁሌም ቢሆን ራሳችሁን ማስቀደማችሁ እንዳትረሱ። እናንተ ምን ያህል ድረስ ትዕግስተኛ ለመሆን ዝግጁ ናችሁ? ስንቱን ነገር ታግሳችሁ ታልፋላችሁ? እነዚህ ነገሮች እናንተ ራሳችሁን ታከብራላችሁ ወይ አታከብሩም የሚለው ይመልሳሉ። አሁን እዚህ ጋር አለመታገስ ማለት ምን ማለት ነው የሚለው ነገር ማወቅ አለብን። አንድ ሰው መስመሩን ሲያልፍ ያንን መስመር መናገር አለባችሁ ወይንም ደግሞ በቦታው ላይ ማስቀመጥ አለባችሁ እያልኳችሁ አይደለም። ነገር ግን ዝም በሉት። ምንም አይነት ምላሽ አትስጡት። ምንም አይነት ስሜት ሊኖር አይገባም። አይኑን ተመልከቱት። አለቀ። የእናንተ ስራ የሚሆነው ለዛ ሰው መስታወት መሆን ነው። ዝምታችሁ ለዛ ሰው መስታወት ሲሆንበት ምን እንደተፈጠረ ሲገነዘብ በራሱ እያፈረ ድጋሚ ያቺ ነገር የማይደግም ይሆናል። ታዲያ ከሰዎች ጋር በምታደርጉት ግንኙነት ውስጥ ዝምታችሁ ሊረብሻችሁ አይገባም። ዝም ስላላችሁ ብቻ ቆይ እስቲ የሆነ ነገር ላውራ ብላችሁ አታውሩ። አፋችሁ የሚከፈት ከሆነ ንግግራችሁን በጣም የተመጠነና ለዛ ያለው ዋጋ ነገር መሆን አለበት። አለበለዚያ ዝም ብትሉ ማህበረሰብ ትጠቅማላችሁ። ፍራንክ ነበርኩኝ ከፍራንክ ግሮስ ቻናል። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። ቻው